ሸዲ ገባችሁ እንትን ሰራባ ደረስን። ሰራባ ላይ በጣም ዝናብ ዘነበ። ሴቶችን መግራቸው መሄድ ስለማይችሉ ትራክተር ተከራይተን እነሱን ሴቶችንና 3 ሴቶች ህፃኗ ውቡ ታደሰ፣ አጥናፉ ተዋበ በኋላ ቀርተው እንትን እንዲያደርጉ እነሱን ይዘው ትራክተሩ ሲሰራ ይዟቸው እንዲመጡ እኔ ደሴም ውቡ ጥጋቡ መልኬ እኔ ፈንቴ ሆነ 3ታችን እስከ ሸዲ ያለው መንገድ እያሰስነ ለመሄድ ሸዲ ልንቆያቸው ሸዲ ሆነን ሰንብተን 2-3 ቀን ከቆየን በኋላ እነሱ ደረሱ። እነሱ ደርሰው አንድ መሪ አብጅተን ነበር። አንድ እስላም መሪያስ እንትን ነበረ። እሱ ከዚህም በኋላ አልሄድም አለን። ፈርቶ ነው ወይስ እንግዲህ ምክንያቱን አላውቅም። ፈርቶ ይሁን እዚህ አጋጣሚ ምን ማድረግ አንችልም። ግን የተጀመረው መጨረስ አለብን ብለን ቀጠላችሁ ወደፊት ቀጠልን። ብዙ ተጓዝን በኋላ አንድ ቀን እንዲያውም መሸብንና ለውሃ ጓንግ የሚባል ውሃ ሞልቶ ሳንሻገረው ጓንግ እንግዲህ የሱዳንና የኢትዮጵያ ድንበር የሚለያይበት መሰለኝ የሚደርስ እስከዚያ ድረስ ይደርሳል። የሚነሳው ከላይ በላይ ሰራባ ቆላው ነው ላይ ነው የሚመጣው እና ሞልቶ መሻገር አልቻልንም። አሁን ምን ማድረግ አለብን? እዛው መድመደን መተኛት አለብን እስኪጎል ድረስ። ዝናብ ነው ሞልቷል። እናንተ ያላችሁበት አካባቢ ዝናብ አልዘነበም። ከላይ ነው ዘንቦ የመጣው። አዎ ይሄ አደገኛ ነው በጣም። አባይ ሙላ ብለው ጉደል ብለው አለቤ ተሳስ የማን ልብ ይችላል እስከዚያው ድረስ የሚሉት ነገር አለ። እኛ ግን ችለነው አደርን። ከዚያ ባደርንበት ጊዜ ህፃኗ ማልቀስ ጀመረች ሌሊቱ ላይ። ለምን ወተት እናቲቱ ውጥቷ ደረቀ ብዙ እንክልት በኋላ። እኛ የዱቄት ወተት በቂ ምግብም የለም ምን በላው። እኛ ኢትዮጵያ ውስጥ ነው ያላችሁ እስካሁን ድረስ። እኛ ኢትዮጵያንም እንዳግን ምን አደከድካ ሆነ። አሁን ይሄ ሲሆን ውሃ ፈለግንና ወደ ወተት ዱቄት ይዘን ነበር። የዱቄት ወተት ይዘን ነበር። ያን ለመበጥበጥ ውሃ ስንል ያው ያለው አማራጭ ምንድነው? ያ ጎርፍ ውሃ ጓንግ ነው። አሁን ጓንግ ጨልሟል። መብራት ፍላሽ ላይ እንትን መብራት ላምባዲና እንኳን አልነበረንም። አሁን እናንተም በቂ ዝግጅትም አላደረጋችሁ። እንደው በቃ ኢሞሽናል የተነሳ ነው። እስራኤል የሚባለው ነገር ብቻ ነው ያስደነገጠን። ደግሞ ምን ሄዳለን ደግሞ በወርድ ሞድ ምን አላት ብለን ነው የተነሳን እንጂ ይሁሉ ይመጣው ያሰብ የለም አላሰብንም። እሺ ህፃኗ ስታለቅስ ውሃ ለማቅዳት እንትን ስለነበረ ወንድሜ ፈንቴ ወይ ማማች ፈንቴ እጄን ይዞ እኔ ውሃው ደርሼ ጨልፌ ወጣሁ። ጨልፌ እንደወጣሁ የሆነ ነገር ውሃውን ቦርጫ ቀውለውን ሰማን። ዱባለ ሲወድ ደነገጥነ። እኔም በጣም ሰውነቴ ሁሉ በጣም ተንቀጠቀጠ። ምን እንደሚሆነ ስላላወቅኩት ማለት ነው። እንደምንም ብለን እሷ በጥብጠን አደርን። ካደርን በኋላ ጠዋት ውሃውን ተሻገር ነው ጎሎ አደረ። አሁን ሰዎቹ አግኝተውን ከመንገድ ቤት ተሻገራችሁ ስንል ጓንግ እንተሻገራለን እንዴ ያኮ ያዞ መፈልፈያ ቦታ ነው አሉ። እና ትላማታ ውሃ ስጭ ልቀዳ ስል የሰማነው እንትን አዞ ነበር እጄን ሳተው ማለት ነው። ዋይ ከዛ እግዚአብሔር የጠበቀው መቼም የትም የሚገርም ነው። አዎ ከዚያ ስንጓዝ መተማ ደረስን። መተማ ስንደርስ ፖሊሶች ያዙን። ቆይ የሚገርመው ነገር ግን እዛ አካባቢ ከደረሳችሁ በኋላ 2 መንገድ ነበረው። አንደኛው ወደ ሱዳን የሚወስድ ነው፣ አንደኛው ደግሞ ወደ መተማ የሚወስድ ነው። እንዴት የመተማውን መንገድ መረጣችሁ? ነውስ ባለማወቅ ነው? አውቃለሁ ያለው ሰው መሄድ ስላልፈለገ ይሁን አማራጩን አላውቅም። ወደ መተማ ያለው በዚህ ነው የሚሻላለን እና በዚያ ሄድን። ፖሊስ ጣቢያ ሄደጃችን ተያዝን። ፖሊስ ጣቢያ ገባችሁ? መተማ ስንደርስ ተያዝን። ፖሊሱ ዛፍ ላይ ነበሩ። ከዚያ ከኋላችን ዱብ ብለው የት ትሄዳላችሁ? ለስራ ነው የመጣን። እንዴ ህፃን ይዛችሁ እንደዚህ ብላችሁ ዘጋጅታችሁ ነው ማለት ሊሆን አይችልም ብለው ፖሊስ ጣቢያ አሳድረው በነገታ ወደ ሸሄዲ ለመላክ ያቺ ፖሊስ ጣቢያ ትንሽ እንትን ተጣጣረችባተኝ። ከደንበሩ አጠገብ ያለችው በጣም ቅርብ ነው። ወንዝ ነው እንትን የሚያደርገው እንጂ ገላባት አለ። ዛት ገላባት ነው። በእርምጃ ዝል ብለህ ትርጎም ተሻገር ይችላል። ግን መክዳት እንችል ነበር። እኔ እችል ነበር በተለይ ወይም ሌሎችን እንትን አድርገን መቻል ነበር። ፖሊሶች ሲተኙ ምንም ቀላል ነበር። ግን ህፃን ይዘሃል፣ ሴት ይዘሃል፣ ኃላፊነትን ይዘሃል። እንዴት ራሴን አሸሻለሁ? አንድ ህግ አለ። አውሮፕላን ላይ አንድና አደጋ ሲመጣ
አውሮፕላኑ በህነ ሹፌሩ አብሮ ነው የሚሞት እያወቀ መዳን እየቻለ። ስለዚህ እኔ ኃላፊነት ይዤ በተነሳሁት እንዴት ሰውን ጥዬ እሄዳለሁ በሚል ሳልሸፍት ቀረሁኝ። ታልሻገር እዛው አዳራችሁ ታስራችሁ? አዎ ታስረን አደርን። የሆነ እንጀራ እንድንገዛ ጅሆላ እንጀራ ገዛን። ደጋ የሚሉት ወደ ሀክር እንጀራ ወጥ የሆነ ነገር ተስታረግ ፍርክርክ ብሎ ያን አድርገን አደርን። በነገታው ከኢህአፓ የምረት ጠይቀው የገቡ ሰዎች ነበሩ። ለነሱ አስይዘው ወደ ሸሄድ ይላኩን። እነሱ ደግሞ ይሄ ሁሉ እንግዲህ እንደ ኢትዮጵያ ዘመን አቆጣጠር 1972 ሐምሌ ወር ነው። እሺ መተማ ያደር ነው አንድ ቀን ነው። ሸሄድ ተመለስን። ሸሄድ ግን ከ10 ቀን በላይ ነው 14 ቀን በላይ ነው የቆየ ነው። እዚያ ስንቆይ ግን ምክንያቱም እስር ቤት ነው ያለ ነው። በምን መጣ እኛ እንደሄድን ሳምንት ሳይሞላው ያ መንገድ እየተከተለ ሰው መምጣት ጀመረ። ሌላ ሰው እየመጣ መታሰር ጀመረ። ዋው! አሁን ብዙ ስንሆን ወደ 60 ምናምን ነው የሆነው እኮ ስንሆን እንዳጋጣሚ አንድ ማውቀው ሰው ፖሊስ አገኘው። ከዛ ኧረ እባክህ እነዚህ ቤተ እስራኤሎች ወይም ካይሎች እዚህ ታስረዋል ብለህ እባክህ ንገርልኝ ሰው እንዳይመጣ ወደዚህ አልኩት። እግዚአብሔር ይስጠው እሱ ሰው ሰዶ ተናገረ። ተይዘዋል ቤተ እስራኤሎች የሚል ነገር ተወሳ። ጊዜ ጀምሮ ተይዘዋል ተው እንደገና አሰራጫ። ይሄ እዚያ እየተሰራጨ ሰው እንዳይመጣ አሁን ከመመለስ ይልቅ እነሱ ደግሞ መንገድ እየቀየሱ በአቋራጭ ደግሞ መሪ ያገኙ ወደ ሱዳን ተሻገሩ። እኛ ተዚያ ታስረን ማለት ነው። አሁን መጨረሻ 10 ምናምን ቀን በኋላ ሊገሉን ወሰኑ ፖሊሶቹ። እናንተ ሀገር ካጆች ግደል። በዛን ሰዓት ሀገር ጥሎ መውጣት ወንጀል የሚቆጠር በጣም ወንጀል ነው። ከሃዲ ነው የሚባለው። ከሃዲ ነው። እንዲያውም ብዙ መረጃዎች አሉ እንደዚህ የተጻፉ ነገሮች እጄ ላይ አሉ። በዛን ሰዓት በዚያ የተጻፉትን ያመጣሁት ዶክመንት አለ ብዙ። እና እዚያ ተነስተን ሊገደል ተብለው ተፈራርመው እነሱ የዚያ የሸሄድ ዋና ኃላፊ የነበረ የኋላ ከበደ የሚባል የ10 አለቃ የጠዳ ፖሊስ ኃላፊ ነበር። ፖሊስ ጣቢያ ኃላፊ ነበርና እሱ አልነበረም። አዲስ ተመድቦ ማለት እሱ ነው የሚጠበቀው እንጂ በቃ እናንተ እንድትገደሉ እንድትረሸኑ ትራክተር መጥቶ ቤሬት ሁሉ ተቆፍሮ ተዘጋጅቷል። እሱ ሲመጣ ሲያችሁ ምን አለ? እሱ በጣም ደነገጠ። ለምን? በእውነቱ ተናገጠ። የወዳጁ የእህቴ ሄዶ መላ የሚጠጣበት ቤት እህቴን ሳይ በጣም ደነገጠ። ምን አደረገ? መጨረሻ ላይ እናንተ እነዚህን ያረጋችሁ ሰዎች ከስልጣናችሁ ወረዱልኝ፣ መሳሪያችሁን አውርዱልኝ። አዎ እነሱን ቴሌግራም ልኬ አሁን አስወስዳቸዋለሁ ብሎ እንጂ 10 ያልሞላ ነው 10 ነው 15 ሰዎች ተመርጠን በሄሊኮፕተር ተልኮ በሄሊኮፕተር ወደ ጎንደር ገባን። አዘዞ ማረፊያ ሌላውም በእግሩ ሌላው 60 50 ምናምኑ በእግሩ ነው የመጣው እስከ ጎንደር ድረስ እስር ቤት ለመግባት። አሁን አንድ ነገር ትዝ የሚለኝ አየር ማረፊያ ላይ ስንደርስ የወታደሩ አሰላለፍ ልክ ጠላት መጥቶ እንደሚያደርግ አይነት ነበር ዝግጅት የተቀበሉን እና የዛን ጊዜ መሞታችን ካልቀረ እንኳን የዚህ ያህል ክብር ተሰጠን ያልኩ። ዋው! አዎ እኔ ለሞቴ እወጣለሁ የሚል ምንም ሀሳብ አልነበረኝም። አጠያየቃቸው አባባላቸው በሙሉ ከዚያ ወስደው ሁለተኛ ጣቢያ ጎንደር ወሰዱን። እዚያ ጥያቄ ተጠየቅን። ከዚያም ደግሞ አቆየን። ደግሞ ቶርች ነበር ኋላ ነው እሱ። ከዚያ ደግሞ ፖሊስ ጣቢያው ደግሞ ምግብ አልባ ደግሞ 10 ቀን በላይ ደግሞ አቆየን። ደግሞ መጨረሻ ላይ ወይ ሽምብራ አይሰጡ ወይ የሚነከር ነገር አይሰጡን ወይ ምግብ አያመጡልን። ለአንዱ ፖሊስ ምንድነው ያልኩትኝ ነው ወይ ሰሩን ወይ ግደሉን ወይ ፍቱን። በጣም ተናደደ። እንዲያስለው ተናደደ። መጀመሪያውኑ እናንተ ከሀገር ከሃዲዎች ናችሁ፣ ስለዚህ እንደዚህ መናገር አችልም ብሎ ለዋና ኃላፊው ተናገረ። እኔ ከዚህ በፊት ግን አንድ የረሳሁት ከአዘዞ አየር ማረፊያ ፖሊስ ጣቢያ ስንመጣ ባደርኩት በነገታው ወንድም ደሳሌ ታረቀኝና ሚስቱ ሌሎችም የሰሙኛ መታሰራችን የሰሙ ምግብ ይዘው ሲመጡ ፔርሙሱን ተቀብዬ ውሃውን ሻዩን ተጠጥተን ከኋላው የሆነ ደብዳቤ ጽፌ ለዶክተር ባርኬ እንዳይያዝ ለደሳሌ እንዲሰጠው አደረኩ። በፔርሙሱ መክደኛ መካከል ማለት ከሁለቱ ማጣበቂያ ያን ሰጥቶት ማታውን ሲሄዱ ዶክተር ባርኬ የለም። ዋው! የት ሄደ? ባህር ዳር ሄዶ አደረ።
ፈረንጅ አንዳንድ ጊዜ ደስ የሚለው አንድ ኢንፎርሜሽን ሳገኝ ወዲያው ነው እንትን የሚያደርጉት። እሱ ቢያዝ ትንሽ ችግር ጨምሮ ችግር ይሆን ነበር ማለት ነው። ባህር ዳር ሄዶ እሱ አደረ። ከዚያም በኋላ አዎ እንዴት እንደዚህ ትናገራለህ አለኝ። አዎ እኛ በቤተ እስራኤል ስለሆነ ነው እንደዚህ ምን ጨቆነው፣ ሌላ ሲታሰር እንደዚህ ነው ምግብ የምታረጉት። ባቄላ ይሰጣል፣ ሽምብራ ይሰጣል፣ ተነክሮም ይበላል። ለኛም እንሰጣችኋል። ሰሌን የለ አጎዛ የለ፣ ዝም ብለን ከስሚንቶ ላይ 65 ሰው ከዛ እየመጣ የሚታሰረው እንደገና ወደ 85 ሰው ነው የሆነው። ከዚህ መካከል ምግብ አጥሮ በእጅ ጉርሻ ነው የምንሰጥ የነበርና መጨረሻው ያልደረሳቸው ሰዎች አሉ። ገና ሰው ሲመጣ እነዚያን ደግሞ ለመስጠት ገና ቢመጣ በእጅ ጉርሻ አሉ። ብዙ ምስክሮችን የሚያውቁ እዚህ አሉ፣ እዚህ እስራኤል ሀገር አሉ። ያን አድርገን መጨረሻ ላይ እንዲያስል እንደሱ ነው የምትፈልጉት አለና ዋና ኃላፊው አነጋገረኝ። ምንድነው የምትፈልገው አለ። ግደሉን ወይ ፍቱን። ምንድነው እኛ ነፍስ አልገደል መሳሪያ ይዘን አልወጣን። ሁሉ የሚመጣበት አይደለም ያድቡ እንትን ጠረፍ እየተቋረጠ የሚመጣው እኛ ምንድነን? አይ እንደዚህ ከሆነ ብሎ ባታ ዋናው ወህኒ ቤት ተነጋግሮ ወደዛ ወሰዱን። ቀበሌ 9 አካባቢ ያለ ቢያንስ መብላት ጀመርን። ከዚያ እዚህ ላይ ኡሪየት ነበራችሁ እናንተ? ይሁን ሁሉም ያልፉት እናንተ ታውቁ ነበር? እንግዲህ አይቸው ይሄውን በእውነት ሲሙሄን ሲያወራ እንደ ህልም ነው የሚመስል። በእርግጥ እኔም ያን ጊዜ ኮበሌ ነኝ፣ ወጣት ጎረምሳ ነኝ። ይሄን ሁሉ ሰማለሁ። ሲሙ ጋርም ደግሞ ያለነ ጥብቅ ወንድማማችነት በጣም ምስጢርም አንሸሻሸግም። እሱ የነገረኝ ምስጢርም ለሌላም አሳልፌ አልሰጥም፣ ለአባቴም ሆነ ለማንኛውም እና ሊሄዱም ሆነ ጎንደርም በሚኖሩበት ጊዜ ያው እኔም በትምህርት በኩል አዘዞ ስማር ነበር። ያው እንደሱ ትልቁ እድል ባይሰጠ እኔ ተዳርኩ በኋላ ነው እና ይሄን ሁሉ አውቃለሁ፣ ግን አልናገርም። ግን በጣም የሚያሳዝን ያው በእሱ ምናልባት አንዳንድ ዘመቻ ጣቢያውም አንድ ያዛሪያ ታምኖ ልጅ ምኒልክ የሚባል አብሮት ነው ነበር። እሱ ከይሁዲዎች ሁለት ናቸው። እንደውም በዚያም በደረሰበት ጊዜ ብዙ ሀሴሙ ላይም ብዙ የሚወዱት ሁሉ እሱን በመፈለግ ኋላ ታመው ሴሙ እግዚአብሔር ይማር ሼሙ ሁሉ እየተባለ ሁሉ ብዙ ስቃይ ያሳለፈ ነው እና ያም ሁሉ ሆኖ ግን ይገርማል። ዘመቻ ጣቢያው ተመልሰው የቀበሌ ቤት በነፃ ሲታደል ለነሴሙ ህፃን ይዞ አልተሰጠውም ነበር። ለምን? እንግዲህ ያለው ያድሎ የተጽኖ ሃይማኖት ተጽኖ ሁኔታ ቤተ እስራኤል ስለሆነ እዚያም ደግሞ አብዛኛውን ቀበሌ እንግዲህ በጉቦ ነው የሚሰሩ፣ በትክክለኛ ፍትህ የለም። ያ ሁሉ በመደራረቡ አንድ ላይ ይሄድል ሲያጋጥመው ሲሄድ ባባ ግን አልወደደውም ይሄን ነገር። ሲሄድም እንኳ ምንድነው በአምሳል እህታችን ትልቅ እህታችን የሱ ትንሽ እህት የኔ ትልቅ እህት ማለት ነው ልጅ አልወለደችም እና እሷን ወደ ጸበል ለመውሰድ እኔም ደግሞ የአመት ረፍት አለኝ በማለት ወደ 10 ቀን ነው 15 ቀን ነበርና ያችን ህፃን ይዘው ሄዱ እና እዚያ ግን አባታችን ህልም አለመ እንደተያዙ ልጆች ተይዘዋል። ሁለቱ የጠመድኳቸው በሬዎች ኮሌና ዘውዴ ገደል ሊሄዱ ሲሉ ማረሻውን እንትኑን እርፉን እንደዚህ አድርጌ ይዤ ከገደሉ ተንጠልጥሎ ኋላ ግን መለስኳቸው በማለት ልክ ብዙ ጊዜ አልቆየም ወሬው ተሰማ። ወሬው በተሰማ ጊዜ ነው አባታችን የገበሬ ማህበር ነው ተጠሪ ነው። ገበሬ ማህበር ኋላ አስተወረዳው አስተወራጃው ተጠሪ ነበር እና እሱንም እንዲያውም እንደዚህ ያረጋችሁ ልጆቻችሁን እየሰደዳችሁ በማለት የሁሉ ብርሃኔ አካሌ በሰማይ ነፍሱን ይማረው ዛን ጊዜ ወረዳኔ ነበር። አባቴም በሰማይ ነፍሱን ይማረው እና እሱ ጋር ሆኖ ብዙ ነፍስ አድነዋል። አሁን ያን ጊዜ ተያዙ ሲባል አጋልጡ ተባለ። የመጀመሪያው ልጆቹ ሄዱበትን ሁሉ እንግዲህ 9-10 ሆነው ተነስተው ወደ 66 ከዚያ ወደ 88 ሲሙ ሄደ ተብሎ ሲሄዱ የዚያው ሁሉ ቤተሰብ ሊያጋልጥ የመጀመሪያ አምቦበር
እኔ መንግስት የከበደ ቢገልና የሚግደሉና ብሎ እኛ ልጆቻችን በገዛ ፈቃዳቸው ሄዱ እንጂ እኛን አላማከሩንም በማለት ይናሉ። እውነትም እውነት ነው። አዎ አላማከሩም። እንግዲህ የውስጥ እስር ቤት የገባበትን ጊዜ አሁን ከዛንጆ አንተ ምን ተሰማህ? አንተ ቀደም ስናወራ እሱ እስር ቤት ውስጥ ወይኔ እስር ቤት ነው፣ እኔ ደግሞ የቤት እስረኛ ነበርኩ። እኔ እንደ ቁም እስረኛ ብለኛል። ለምን ማለት ነው? ያን ጊዜ እነሴሙ ታሰሩ እስቲ ሄዳ አጣራ ሲባል ሀገራችን አያ ጭነን እንጨቱንም ክሰሉንም እህሉንም ጭነን እንሄዳለን። እሁድ ቀን ነበር። ናዚያ ስደርስ ሁለተኛ ጣቢያ ነው አሉ ሲባል ሴሙ መንግስቴ የሚባል የስል ልክ የዛን ጊዜ ወደ ባት አስተላልፈዋቸዋል። አሁን ምን አለኝ አንዱ ፖሊስ እነዚያ የኢትዮጵያ ጤፍ እንጀራ አስጠልቷቸው ቅጠል ሊበሉ ፈረንጅ ሊሆኑ ይሆዱች ናቸው አለ። አይ ይሄን አይደለም እኔ የምጠይቅህ ወንድሜ ሴሙ መንግስቴ የሚባል ከዚህ ታስሯል አለ ወይ? ዶክተር ጸጋ እንዴት ነው የሊኩድ ፓርቲ አሁን ተመራጮችን ማለት ነው ለክነሰት የሚቀርቡትን ባለፈው ፕራይመሪስን አልፈናል። ከዛ በኋላ ደግሞ አሁን ሰሞኑን የምናየው በተለይ በእኛ ማህበረሰብ አንድ ነገር አለ። በትላንትናው ዕለት አልማዝ ዘሩን የኛ ቄሶች ተወካያችን ናት ብለው ቀርበው እሷ ናት ብለዋል። አንቺ ደግሞ ቄሶችን ዘሽ ባለፈው ከቄሶች ጋርም ጠቅላይ ሚኒስትር ሁሉ ግንኙነት አድርጋችሁ ነበርና የኛ ቄሶች ምን እየሰሩ ነው? ወይስ ሁለታችሁ በዚህና ሩጫ በሩጫ እኛንም ደግፍ ምንድነው? ለምን አስፈለገ ይሉ ነገር? ተመልከት፣ በመጀመሪያ ደረጃ ጥሩ ጥያቄ ነው የጠየቀው። ቀሳውስቱን ማክበር፣ ቀሳውስቱን እንዲመርቁ ማድረግ፣ ፖለቲካ ሲገባም ከገባም በኋላ የፖለቲካ ስብሰባ ሲሆን መመረቅ የነበረ መኖርም ያለበት ስራቸው ነው። ነገር ግን በትላንትናው ዕለት ሁሉም ቀሳውስት አይደሉም። ቄስ ሰማኝ በግልጽ በቪዲዮ ተቀርጾ የቀረበው ያየኸው እኛ ተወካያችን እኛ የምንመርጠው እገሌን ነው ብሎ መናገር አንደኛ በስራቸው ከህግ ውጭ ነው። ለምን ያልን እንደው ኦብዴ መዲና ናቸው፣ የመንግስት መስሪያ ቤት ሰራተኞች ናቸው። ሌላው ሁለተኛ በህብረተሰቡ መካከል ክፍፍልን መፍጠራቸው ነው። ስለዚህ ይህ መሆን የሌለበት ድርጊት ነው በትላንትናው ዕለት የተፈጸመው። የሚገርምህ አቶ ሽሎሞ ይሄን ወሬ እንደሰማው ከትላንት ወዲያ ቄስ ሰማኝን ደወልኩለትና እንዴት ነው ስለው አረኛ አቋምም አልወሰንም፣ በሊኩድ ብቻ ሰው እንዲኖር እንፈልጋለን፣ በዚህ ጉዳይ ላይ ደብዳቤ ልንጽፍ አስበናል፣ የደብዳቤው መጀመሪያ ገና ረቂቁን እልክልሻለሁ ነበር ያለኝ። እንደዛ ብሎ ግን ከስንት ደቂቃ በኋላ ሰዎች ሲልኩልኝ ያያችሁትን ቪዲዮ አቅርቧል። ስለዚህ የቀሳውስቱ ስራ በሃይማኖቱ በኩል አገልግሎት መስጠት፣ ፖለቲከኛም ሰው መርቁኝ ብሎ ሲሄድ መርቁኝ መመረቅ፣ በፖለቲካ ስብሰባም ተገኝቶ መመረቅ እንጂ እገሌን ምረጡ የሚለው የፖለቲካ አቋም ስራቸው አይደለም። በዚህም በኩል ምስራዳ ዳስቶት የሃይማኖት ጉዳይ ሚኒስትር ጽህፈት ቤት ለእያንዳንዱ ምርጫው ሲቀርብ የመንግስት መስሪያ ቤት ሰራተኛ እንደሚሰጠው ያተሰጥቷቸዋል። ይሄንን አንፈልግም እኛ የሚረዳን ሰው እገሌ ነው ብለው ካሉ ይሄንን ስራቸውን ትተው እንደማንኛውም ሰው እረፍት ወስደው ወይም ፖለቲካ ፓርቲ ማቋቋም አለባቸው፣ በፖለቲካ ፓርቲ ተጨምረው መሄድ አለባቸው። እዚህ ላይ እዝራኤል ያቶ ረሃም ጥያቄ አለው ለአንቺ ዶክተር አንቺን እንደግፋለን። ዶክተር ጸጋ ጋር ትንሽ ዛሬ ያለው የመስመር ችግር አለ መሰለኝ። አቶ ረሃም እስቲ እሷ በተናገረችው ጉዳይ እንወያይና ለጊዜው እስከ 5 ዓመት መለስ ድረስ የኛ ቄሶች እንደዚህ አይነት የፖለቲካ ጣልቃ መግባት አለባቸው? የለባቸውም በጭራሽ። አዎ በዚህ ላይ ተስማማን አንተና እኔ። ቀሳውስት ማለት የሚባርክ የሚቀድስ መንፈሳዊ ትምህርት የሚያስተምር ስነ ምግባር የሚያስተምር ነው። ቄስ መንፈሳዊ መሪ ነው። የኛዎቹ ፖለቲካም ይነካካቸዋል። በአብዛኛው ደግሞ የንዋይ ተገዦች ሆነዋል። ገንዘብ የድሮዎቹ ቄሶች አይደሉም። እዚያ የምናውቃቸው ሰማ ነበር ስለነሱ። ከዚህ ራሱ ቢዝነስ ነገር በሌላ ቋንቋ ተነገርኩት እንጂ ቢዝነስ ነገር ሆነዋል እና እንትናቸው ክብራቸው፣ ማረጋቸው፣ ሞገሳቸው እየቀነሰ እየሄደ ነው ያለው።
የተለያዩ ሰዎች በጀርባ የትችት አድራሻ ነው ሆነው ያሉት። ይሄን አያዩትም፣ አይገነዘቡትም። አሁን ምንለው ይሄ በሃይማኖት በኩል ሰሞኑን ምናየው አለ ብዙ ችግሮች እንደነበሩ አድማም ተወጥቶ ነበር። በዛ ምክንያት የት አላችሁ እናንተና ምን እየሰራችሁ ነውና ነው? እናንተ አይደላችሁም ምርኩዝና መብራት ሆናችሁ ይሄን ህዝብ መብራት ያለባችሁ? የታዳደርነቱ ከነኛ ትልቅ የሰዎች የተቀበላቸው ታዳደርነት የት ነው ያለው? ይሄ መጽሐፉ እናንተ የምታነቡት። በነገራችን ላይ አቶ ረሃመን እዚህ ላይ ቄሶች እንደምታውቀው ዶክተር ጸጋ ተመለስ። አዎ እናንተ መስመር ችግር አላችሁ ዛሬ። ኦኬ ሊሆን ይችላል። እሺ ዶክተር ጸጋ አቶ ረሃመን ጥያቄ ሊያቀርብልሽ ተዘጋጅቶ ነበር። እንደዚህ ጥያቄ ወደ እኔ ጸጋ አሁን ለምሳሌ ቀሳውስት መንፈሳዊ መሪዎች፣ መራቂዎች፣ ቀዳሾች ምድሩ የሚኩሉ በሀዘን ጊዜም የሚያጽናኑ ነው እኛ የምናውቃቸው ምንሰማ የነበረው። አሁን ስናየው እንትሆኗል እየደከመ እየከሰመ ሄዷል። እነሱ ግን የሚረዱት አይመስለኝም። አሁን ለምሳሌ በፖለቲካ በኩል ቀስና ፖለቲካ ምን አገናኘውና ነው? እና አንቺ አሁን ምን ለማድረግ አስበሻል? አንቺን እንደግፋለን ቢለው ቢደራጁ ኑሮስ ምን ነበር አንቺ? በጣም ጥሩ ጥያቄ ረሃሚም። እኔም እኮ ቀሳውስቱ እጄ ቡራኬ ተቀብያለሁ፣ ከቀሳውስቱ ጋር ተነጋግሬያለሁ። ቀሳውስቱን በክነሴት አባልነቴ በሊኩድ ፓርቲ ስላለሁኝ ቀሳውስቱ ያላቸውን ችግር እንዲናገሩ ምን ያልፈላጊ ሁኔታ ግንኙነት እንዲኖር ከጠቅላይ ሚኒስትሩ ጋር ሁሉ እንኳን ገናኝቻቸዋለሁ በተደጋጋሚ። ያ ስራዬ ነው፣ ማድረግ የሚገባኝ ነው። እነሱም መጥተው ያለው ሁኔታ መናገራቸው ተገቢ ነው። ጠቅላይ ሚኒስትሩንም ቢሆን በስራቸውም ሆነ በነጋገር በእነሱም በኩል የሚገባቸውን ነገር ግን በአሁኑ ሰዓት በፖለቲካ መግባት አንደኛ ቅድም እንደገለጽኩላችሁ ነው ያለ ስራቸው ነው የገቡት። ስራቸው አይደለም። ፖለቲካ መግባት ከፈለጉ በደስታው ልንመርጣቸው ምንችል ይሆናል። ወደ ፖለቲካ ይሄዱ፣ በይፋ አስታውቀው ከመንግስት ደሞዝ ይቀበላሉ። በምስራድ አዳቶት በኩል የሚሰጣቸውን ደሞዝ ይበቃናል፣ እኛ ከዛሬ ጀምሮ ወደ ፖለቲካ እንገባለን ብለው እረፍትም ወስደው ሊሆን ይችላል፣ አንድያቸውንም ለቀው ሊሆን ይችላል። ከፖለቲካ መግባት ይችላሉ፣ የሚከለክላቸው የለም። ግን አሁን የሚያደርጉት ነገር በአንድ በኩል የተሰጠውን ህግ ጥሰው፣ ሁለተኛ ደረጃ ህብረተሰቡንም ቢሆን አንዱን እንደግፋለሁ ሲሉ ሌላው ሰው የሌላው ሰው ቀሳውስት አይደሉም እነሱ ሌላው ሰው አገልግሎት መስጠት የለባቸው። ዶክተር ጸጋ እዚህ ላይ አንዳንድ እውነተኛ ላይ ሆኑም ይችላሉ ወይም ስህተትም ሊሆን ይችላል። አንቺ ቄሶች እንዲደግፉሽ ደብዳቤ እንዲጽፉልሽ አላደረግሽም? አቶ ሽሎሞ አንተ በምጠይቅበት ሰዓት እነሱ እገሌን እሷን እንደግፋለን ብለው በይፋ ሲወጡ ሰማ በይፋ በሚወጡበት ሰዓት በይፋ ነው ማለት በቪዲዮ ተቀርጾ ከዛም አልፎ ምሉካዲም የሊኩድ የውስጥ እንትን አለን ከውጫት ዋትስአፕ በዛ ስትወጣና አንተ በግልህ እንደግፋለን ወይም ደግሞ ምርቃት ላይ መተመመረቅ ከጠቅላይ ሚኒስትሩ በመጡበት ሰዓት ጠቅላይ ሚኒስትሩ ፊትም ተናግረዋለኝ። ጠቅላይ ሚኒስትሩ ፊት የተናገሩት እኔ ሊኩድ ስላለው ባለውበት ቦታ ከጠቅላይ ሚኒስትሩ ጋር ስላገናኘኋቸው ነው። ነገር ግን በትላንትናው ዕለት ቄስ ሰማይ በሬዲዮ በአማርኛ የተናገረውን ሰምቻለሁ። ምንድነው ያለው? እስካሁን የገቡት አልሰሩልንም፣ ስለዚህ ያሁኑ ተወካያችን እሷ ነች ብሎ መናገር አንደኛ ይሄ ዓላማ አቋም ካላቸው እኔ አልቃወማቸውም እኮ ይሄን ፖለቲካ ሚስላጋ አቋቁሞ ፓርቲ አቋቁሞ ይወዳደሩ። ሁለተኛ ደረጃ ለምስራድ አዳቶት ያሳውቁ። እኔ እገሌ ነኝ በምስራድ አዳቶት ደሞዝ እቀበላለሁ በመዋዕለ ዳቲክ ወይ በማንኛውም በኩል አሁን ግን ለሚመጣው ምርጫ ስለምወዳደር በህጉ መሰረት ለተወሰነ ጊዜ ረፍት ወስዳለሁ ወይም ደግሞ ማረጋቸው ከፍ ያለ ከሆነ መልቀቅ አለባቸው የሚለው ነው። ማንኛውም መንግስታዊ ሰራተኛ ፖለቲካ ሚና መጫወት ሲፈልግ 3 ወር ነው 4 ወር ቀደም ብሎ ከስራው መሰናበት አለበት መሰለኝ አይደል? እኔ ራሴ አብስቶ የለም አቶ ረሃሚም ራሱ ታሽዱር በሰራውበት ዘመን የዛሬ 11 አመት ካህሎን 3ኛ ቦታ ሲሰጠኝ ከፍተኛ ማረግ ስለነበርኩ ህጉ የሚለው አስቀድሜ መልቀቅ አለብኝ 90 ቀን ቀድሞ 90 ቀን ስላልነበረ መወዳደር አልቻልኩም። በአሁነኛው ግን ጠቅላይ ሚኒስትሩ ነይ ብለው በገባውበት ሰዓት ምንድነው ያደረኩት? በህጉ መሰረት 1 ወር ተኩል ከምርጫው በፊት እረፍት ወጥቼ ያለ ደሞዝ ነው የተወዳደርኩት። አዮ ይሄ ማንኛውም የመንግስት መስሪያ ቤት ነው። ስለዚህ ቀሳውስቱ ሁሉን ማለት አይደለም።
ዶክተር ጸጋ ይሄ የቄሳ ውስጥ በእውነት ሁኔታ እኔ እንትን ለምፈልገው ለምሳሌ አዲሱ መሰለ ክህነት አባል በተመረጠበት ጊዜ በምንም ታምር ቄሶችን ወስዶ እንድመረጥ አድርጉኝ ብሎ ተናግሮ አያውቅም። እኔም በነበርኩበት ተደርጎ አይታወቅም። አሁን ወደ መጨረሻ አካባቢ ያሉት ግን ፕኒና ታምኖም ቢሆን ጋዲም ቢሆን ይሄ ትሬንድ በምርጫዎች ላይ የተለመደ ሆኗል እና በእውነት ማህበረሰቡን የሚያከፋፍልና እንጂ የሚረዳ መስሎ አይታየንም። እኛ ሁላችንም ቢሆን የምንቃወመውና ጥሩ ነገር መስሎ አይታየኝም። ለማንኛውም ግን ዶክተር ጸጋ ይህን እንተውና ወደ አንቺ ሁኔታ እዚህ ላይ ይቅርታ አድርግልኝ፣ እዚህ ላይ አንድ የምጨምረው አለ። አሁን በፊትም እኮ አድርገውታል። ዶክተር ጸጋ ስማኝ፣ አቶ ሽሎሞ ይቅርታ፣ አሁን በፊትም እኮ ይሄን አድርገውታል። ግን ያለፈው የነበረው እንደዚህ አልነበረም። በአደባባይ ገባ። ካሁን በፊት ያለፈው 4 ዓመት አይተናል፣ ያለፈው 8 ዓመትም አይተናል፣ በ2019ም አይተናል። ልክ ነው ዶክተር ጸጋ። ለዛ ነው የምለው። ስለዚህ ለምሳሌ እነሱ ማድረግ ያለባቸው ድርጊት ጥሩ ድርጊት ነው ብዬ ማየው። ለምሳሌ አዲሱን ወጣት እነሱን የሚከተልበትን የድሮ የአባቶቻችን ሃይማኖት የሚቀጥልበትን መንገድ ለምሳሌ ቄስ አብዩ ሚድራሻ ከፍቷል ለቄሶች እንዲማሩ። አንቺም እዛ ነበርሽ፣ እኔም ነበርን፣ የክህነት አባል ሞሸ ሶሎሞንም ፕኒናም ነበር። እንደዚህ አይነት ተግባሮች እና ተድራጎቶች ጥሩ ናቸው። ለምሳሌ በትላንትናው ዕለት ቄስ አብዩን አላየሁትም። ሁሎች ቄሶች ናቸው ማለት አይቻልም። ለማንኛውም እሱን እንተውና አሁን ዶክተር ጸጋ ወደ ዋናው ዓላማ ብንመለስ ሊኩድ የሚባለው ፓርቲ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እሳቸው በተሰጣቸው ኮታ ኢትዮጵያውያኖችን ያስገባሉ ወይስ አያስገባም የሚለው ሂደት ሜት ላይ አለ። ይሄ የጠቅላይ ሚኒስትሩ ውሳኔ ነው። አሁን ተመልከት፣ በነበረው በፕራይመሪስ ውድድር ውጤቱ የታወቀ ነው። አሁን በፕራይመሪሱ ውድድር የሚገባ ሰው የለም ማለቴ ተጨባጭ የሆነ ቦታ የለም። ነገር ግን አንድ ሰው ሊያስገቡ ይችላሉ የጠቅላይ ሚኒስትሩ የሚል ግምት አለኝ። አንድ ሰው ማንኛውን ያስገባሉ የሚለው የራሳቸው ምርጫ ነው። የጠቅላይ ሚኒስትሩ የሚያውቅ ሰው የለም እስካሁን ድረስ እሳቸውና ምናልባት የቅርብ ሰዎቻቸው ሊያውቁ ይችላሉ። ይሄ ነው ያለው። ሌላው ተመልከቱ። ግን ጋቢ ወርቁ 44ኛ ቦታ የኦሊያ የአዲስ መጤዎችን ቦታ ዞ ስለተወዳደረና አሸንፍ ያለው እያለ እሱም ቢሆን ያው ይፋ እንትን እያደረገ ነው። እኔ የክህነት አባል ለሆነ እያለ ነውና እንደዛ ማለት 44ኛ ቦታ ስላለ ዘላ አስፈልግም ብለው ጠቅላይ ሚኒስትሩ ላይ ያረጉ ይችላሉ። ተመልከት፣ ይሄ ጠቅላይ ሚኒስትሩ ውሳኔ ነው። በዚህ ጉዳይ ላይ በአሁኑ ሰዓት አንድን ሰው ከአንዱ ቦታ ማሸጋሸግ ወይም አዲስ ሰው ማምጣት የሚለው የጠቅላይ ሚኒስትሩ መብት ነው። የእሳቸው ብቻ ስራ ነው። እሳቸው ነው የሚወስኑት እና ይሄ ይሆናል ብሎ መገመት የሚችል ሰው በአሁኑ ሰዓት ያለ አይመስለኝም ከጠቅላይ ሚኒስትሩ ውጭ። ይሄ ነው ያለው። አንቺ ጋር እንዴት ነው? አንቺ ጋር ተነጋገሩም ጠቅላይ ሚኒስትሩ ወይም እሳቸው ቀረቤት ያላቸው ሰዎች እንደው እኔ እና እሳቸው እንቶ የሆነ ምስጢር ካለ ነገር እንስቲ እንግዲህ ሲኖር ነግራችኋለሁ። ሌላው አሁን መመለስ የምፈልገው አንድ ጉዳይ አለ። ቅድም የነካችሁት ሁኔታ የቀሳውስት ጉዳይ ጊዜ ጥረት ስላለ በቀላሉ ልናልፈው መስሏል። በእኔ አመለካከት የቀሳውስትን ጉዳይ በተመለከተ የእውነቱን ማስቀመጥ መቻል አለብን። ዶክተር ጸጋ አንቺም እኮ በእጅ አዙር እኮ እነሱ እንዲደግፉት እያደረግሽ ነው። ዶክተር ጸጋ አቶ ሽሎሞ ቆይ ስማኝ፣ ጥያቄን ሰምቻለሁ። ቅድም ጠይቀሃል። እኔ ጠየቅኳቸው አይደለ? ሰማኝ። ካሁን በፊትም እኮ አድርገውታል እኮ። ያሁኑ እኮ በአደባባይ እሷን ነው ያ ማለት እገሌን ነው እንጂ ከዛ ውጭ ሰው የለም እኮ ነው። ገባ? እስከ ዛሬ ድረስ እንደዚህ ነገር አይተሃል? ስለዚህ አንቺ አሁን እያልሽ ያለን እኔም ጠይቄያለሁ፣ ግን እኔ በአደባባይ አይደለም እያልሽ ነው። ነው እንደዚህ ነገር አይተሃል ካሁን በፊት ነው አይደለም? እኔ የምልሽ እኔም ጠይቄያለሁ እንዲደግፉኝ። መመለስ እንዲህ አይነት አይጣል በይፋ ወጥተው እገሌን ምረጡ በጋዲ ጊዜ አይተናል። አዎ ጋዲ ነው ተወካዮቻችን እያሉ ሲናገሩ ሰምቻለሁ። ግን እንደዛ ቢሉ በአደባባይ ግን እንደዚህ አላሉ። ለምን የቄስ ጽዮን ልጅ ለምሳሌ እንትን ያለው ካርሜል ያለው ወጥቶ ጋዲ ባከን መረጡ እሱ ነው ወክናችን እያሉ በቤታ ብዙ ሲናገሩ ሰምቻለሁ። ያውልሽ በአጠቃላይ ዶክተር ጸጋ እንደዚህ እናደርግ ለምን መሰል አንተ የምታካሄደው አሁን ውይይት በጣም አስፈላጊ ነው፣ ግን ረጋ ያለ መሆን አለበት፣ መስመር መያዝ አለበት። በእኔ አመለካከት ነው የምልህ የቀሳውስቱ ስራ የታወቀ መሆን አለበት። ምን ያስባሻል እንግዲህ ይሄን ባስመለከተ ምን ያስባሻል? ነው ህብረተሰቡ ያዳምጠው፣ ህብረተሰቡ መረዳት አለበት። ተመልከት፣ ቀስም ሆንክ ፖለቲከኛ ሆንክ ያለ ህዝብ እኮ መኖር አትችልም። ኦኬ ያስፈልጋል። ዶክተር ጸጋ
ጊዜያችን በእውነት በቄሶች ጉዳይ ምናልባት ካስፈለገ ሌላ ጊዜ ሰፋ ሆነ አጀንዳ ዘን እንወያይበታለን። ምክንያቱም የሃይማኖታችን ጉዳይ ስለሆነ በቀላሉ የምናየው ነገር መስሎ አይታየኝም። ስለዚህ በጣም ከአንቺ ጋር የነበረው መስመር ስላስቸገረን አንቺም ቀብር ቦታ ስለነበረሽ ስለዚህ ጊዜ የለንም። መልሰን እንገናኛለን። እስካሁን ላደረግነው ውይይት በጣም አመሰግናለሁ ዶክተር ጸጋ። እርግጠኛ ነኝ በዚህ ጉዳይ ላይ ህብረተሰቡ ጠለቅ ብሎ ማጤን አለበት። አንዳንድ ጊዜ ልንገርህ ነገሮችን በችልታ ማለፍ፣ አንዳንድ ጊዜ እንዳላዩ ሆኖ ማለፍ፣ ይሄ ነገር ይሉኝታ መጨረሻ ላይ ጉዳት ያመጣል እና ይሄንን በጠራ ሁኔታ መነጋገር ያስፈልጋል። እርግጠኛ ነኝ በሌላ ጊዜ ሰፊ መድረክ ይሰጣል። ሐማስ አሁንም አልሄድም እያለ ነው። መካከለኛው ምስራቅ አይደለም ያለ ነው። በጣም በሚገርም ሁኔታ ከጥቅምት 6 2023 በፊት ሐማስ እንግዲህ ምን ሲያደርግ ነበር ሁላችንም እናስታውሳለን። በተለይ እነዚህ ቀላል በአየር ላይ የሚንሳፈፉት ፊኛዎችን ተቀጣጣይ ፈንጂ ቦምብ በማጥመድ ወደ ክልላችን በመላክ ታስታውሳለህ ስንት የእህል ማሳዎች እንደተቃጠሉ ስንት ቤቶች ላይ ጉዳት እንደደረሰ የምናስታውሰው ሁኔታ ነውና ያን ነገር አሁን እንደገና መመለስ ጀምሯል። ጠቅላይ ሚኒስትሩ ከመከላከያ ሚኒስትሩ ጋር ሆነም እየዛቱ ነው። ይሄ ነገር ተገቢ ነው ወይ? ተገቢ ነው የሚለው ሌላ ጥያቄ ነው። ሐማስ አለው ለማለት የጀመርነው ጥቅምት 7 23 ይሁን እንጂ አሁንም ሐሳባችን ማኒፌስቶችን ኢዲዮሎጂያችን አልቀየርንም በሚል ሁኔታ ሰሞኑን ፍኛዎችን ወደ እስራኤል ሀገር በተለይ ወደ ደቡቡ ሰፈሮቻችን መላክ ጀምሯል። ይህ ሁኔታ በአሁኑ ሰዓት ፍኛዎች ብቻ ናቸው። ቀጥሎ ነዳጅ እና ማሳዎችን የሚያቃጥሉ እሳቶች ይኖሩታል አይኖሩትም ሌላ ጥያቄ ነው። ሆኖም ግን ለየት ባለ ሁኔታ ባለፈው ከጥቅምት 7 በፊት የነበረው እናውቃለን ስንት ማሳዎች እንደተቃጠሉ እውነት። ከዛም ሮኬቶችና ሚሳይሎችን የተኮሱበት ጊዜም ነበር። አሁን ግን ለተለየ ሁኔታ ጠቅላይ ሚኒስትሩም ሆነ መከላከያ ሚኒስትሩ በእነዚህ ሰፈሮች በተለይ መካከለኛው አዛ ባሉ ሰፈሮች ላይ እነዚህ ፍኛዎች መውጣታቸው ከታወቀ ጀምሮ መከላከያ ትዕዛዝ ተቀብሏል። ማንኛውም በዛ አካባቢ የሚያስተኩስ ፍኛዎችን ቀጥታ ግደላ እንዲደረግበት ካልሆነም መከላከያ በእነዚህ ቦታዎች ገብቶ ስራው እንደሚሰራ ተነግሯል። ሆኖም ግን ይህ ሁኔታ ነገ ከነገ ወዲያ ይቆማል የሚል አቋም የለኝም። እንደው አንዳንዶች እንደዚህ የሚሉ አሉ። መከላከያ ወይም ጠቅላይ ሚኒስትሩ አሁን ማስጠንቀቂያ መስጠታቸው ትክክል አይደለም። እነኚህ ፍኛዎች ወደ ተኮሱባቸው ቦታዎችን መምታት ነበር። ከዛ በኋላ ግን ያየ ተቀጣ እንደማለት ያህል ያን ነው ማድረግ የነበረባቸው እንጂ ይሄ ቁጭሎ መዛትና መመሪያ እንዲህ አታርጉ ብሎ ማለት ሐማስና ወይም የሱ ግብረ አባሮች አይሰሙም አያዳምጡም የሚሉም አሉ። እንዴት ታያለህ አንተ? አንደኛ እንግዲህ ሁሉም ሰው ማለት ይችላል የመከላከያን መረጃዎችና ማስረጃዎችን በትክክል ማወቅ ያስፈልጋል። እነዚህ ፍኛዎች በሚወነጭፉባቸው ቦታዎች ምን አይነት ህዝብ ነው ያለው? የት ሆነው ነው የሚሰዱት? ይሄ ነገር ደህንነት ስራውን ማቅረብ አለበት። ሆኖም ግን በተለየ ሁኔታ ባለፈው ጊዜ 2 ዓመት 3 ዓመት ብዙ ማስታወቂያዎች ሲቃጠሉ ነው። በአሁኑ ሰዓት ግን ቀጥታ መልስ ነው የተሰጠው። አሁንም ቢሆን መከላከያ ትዕዛዝ ተቀብሏል። ይህን ነገር ለማድረግ መረጃና ማስረጃ እስካለው ድረስ ይሄን ያደርጋል። ሐማስ ይሄን ይተዋል አይተውም። ሐማስ እንደምታውቀው ባለፈው 2 ዓመት መሰለኝ በነበረው ካታር በነበረውና በጠቅላይ ሚኒስትሩ በኩሽነር ንግግር ላይ ጠቅላይ ሚኒስትሩ 15 ነጥቦችን አልቀበልም የሚል አባባል አድርገዋል። እነዚህ ነጥቦች ግን መቀበለው ግን አንደኛ ሐማስ ግዛቱን ሲተው ነው፣ ሁለተኛ ሐማስ ትጥቁን ሲፈታ ነው፣ ሶስተኛ ዋሻዎችና ትጥቆችን የሚቀማው አካል የአሜሪካ ጦር ኃይል መሆን አለበት።
ሐማስ ውስጥ ምንም አይነት መሳሪያ ወይ ጋዛ ውስጥ ምንም አይነት መሳሪያ መቅረት የለበትም የሚል አባባል አላቸው። ያንን ላለመቀበል ሐማስ እንደምታውቀው እንግዲህ በአሁኑ ሰዓት መካከለኛው ጋዛ ላይ ነፃ ነው፣ በነፃ እየተንቀሳቀሰ ነው። ወጣቶችን እየመለመለ አለው ለማለት ልምምድም እያደረገ ነው፣ እየዛተም ነው። ሆኖም ግን አይሞት ባይ ተጋዳይ እንጂ ተፈርዶበታል። ጀነራል ኩሽነር የአሜሪካው ፕሬዝዳንት ልዩ ወኪል በእስራኤል ሀገር እንዳሉት በአሁኑ ሰዓት ለሶስት ወር ያህል ጊዜ ለሐማስ ሰጥቶታል። በዚህ 3 ወር ውስጥ ይህን ስምምነት ካልተቀበለ እኛ የእስራኤል መከላከያ ኃይል ገብቶ ስራውን እንዲሰራ እንፈቅድለታለን ብለዋል። በዚህ በኩል አሜሪካም ተስማምታለች፣ ካታርም ተስማምታለች። አንድ የቀረው በአሜሪካ የሚመራው ጋዛን መልሶ ለመገንባት የሚለው አካል ይህን ስራ መተግበር ብቻ ነው። ያ እስካልሆነ ድረስ ሐማስ አለው ለማለት ምንጊዜም ቢሆን እንዲያውም በፊኛ መተው ይገርመኛል። ፈንጆችን መተኮስ ይችላል፣ አለው አቅም፣ ጉልበት አለው። ዋሻዎች የቀበራቸው ማውጣት ይችላል። ሆኖም ግን በስጋት የተነሳ እንጂ ምናልባት ሚሳይሎች ቢተኮሱ፣ ራኬቶች ቢተኮሱ ምንም አይነት እንደዚህ አይነት መወላወል አይኖርም። ቀጥታ የሚጎዳው የጋዛ ህዝብና የጋዛ ህብረተሰብ ነው። ለዛ መሰለኝ ጠቅላይ ሚኒስትሩም መከላከያም በአሁኑ ሰዓት በተለይ በዳንያ በሚባለው ሰፈር ላይ መከላከያ ገብቶ አሰሳ እንዲያደርግና ፍተሻ እንዲያደርግ ትዕዛዝ ተቀብሏል። ይህም እየተገበረ መስሎ ይታየኛል። ነገሩ ውስብስብ ነው። በአንድ ቀን የሚያልቅ አይደለም፣ በሁለት ቀን የሚያልቅ አይደለም። ብዙ ጊዜ ይፈጃል። ይህ አካል በነቶሊ ብረር የሚመራው አካል ስራውን እስካልጀመረ ድረስ የሰላም ኮሚቴው ስራውን እስካልጀመረ ድረስ ሐማስ አለው ለማለት የኢራንን ትዕዛዝ ለመፈጸም የካታርን ትዕዛዝ ለመፈጸም ምን ጊዜም ዝግጁ ነው። ምናልባት እድል ተሰጥቶትም ይሄን ነገር ሰላሙን ካልተቀበለ እሱ የሚወገድበትና ጋዛ ለሌላ ገዥ እንደምትሰጥ አልጠራጠርም። ይሄ ግን ጊዜ ይወስዳል፣ ትዕግስትም ይጠይቃል። አዎ ልባት መሰጠት ከወዲሁ ኃይል ማሳየት ያስፈልጋል የሚል አመለካከትም ስላለ ነው። ምክንያቱም ይሄ አሁንም ወጠን አታድርጉ ምን ማለቱ ልንመጣ ነው ተጠንቀቁ፣ ወይም እናንተ ተደበቁ ተዘጋጁ ብሎ መልእክት እንደማስተላለፍ ነው የሚመለከተው በአንድ ሳይድ የሚል ሁኔታ አመለካከትም አለ። ስማንጃቸው ይኸውልህ ጉልበቷን ኃይሏንማ እስራኤል ሀገር በስድስቱ ማዕዘን እየተዋጋች እያሳየች ነው። ኢራን ላይ ገብቶ የኢራንን መሪዎች በአንድ ሰዓት ደምስሶ መውጣት፣ ሊባኖስ ላይ ገብቶ የህዝባላን መሪዎችና የወታደራዊ አካላትን መንጥሮ መምጣት፣ በጋዛ ውስጥ የነበሩ መሪዎች በሙሉ መመንጠር፣ የቀሩት ትንሾች ናቸው። ይህ ነው በላይነት ማግኘት ማለት፣ ይህ ነው አሸናፊነት ማለት። እስራኤል ነገሩን ቸላ ብለው ሳይሆን ምናልባት አንዳንድ በዚህ ድርጊት የሌሉ ሰዎች ሊገደሉ ይችላሉ። እኛ ደግሞ ብቻችን አይደለም። በዓለም ላይ ብዙ የሚጠሉን ሀገራት፣ ህብረተሰቦች፣ ህዝቦች በየዩኒቨርሲቲው ቲፎዞ እያደረጉ እየወጡ ባንዲራ እየያዙ እስራኤል ትውደም የሚሉት ታውቀዋለህ ብዛቱን። ያለ ለመሰደግና ያለ መቀነስ ሲባል እንጂ ጋዛንማ በ24 ሰዓት ውስጥ ገብቶ እኮ መደምሰስ ይቻላል። ጋዛ ውስጥ ዛሬ ስንት ህንጻ ነው ያለ? ስንት ህንጻ ቁሞ ስንት ህንጻ ነው ቁሞ ያለው? የቀሩት እኮ ጥቂቶች ናቸው። በጣም አነስተኛ ነው። ወድማለች ማለት እችላለሁ። ያ እንዳይሆን እንጂ መከላከያ አቅም አለው፣ ጉልበት አለው፣ ትዕዛዝ ከተቀበለ የኔ ማድረግ ብቃት አለው። ስለዚህ ነገሮችን ተከን ባለ ሁኔታ በትዕግስት አይቶ ዓለም ላይ የሚያመጣብን ጉዳቱ የቱ ነው ከጥቅሙ ጉዳቱ ይበልጣል በሚል ሁኔታ መስሎ ይታያል እንጂ ያው መቼም አንተ እንደምታውቀው ዓለም ላይ እኛ ስንደክም ነው የሚወዱን። እኛ ኃይላችን ስናሳይ ስንጠናከር እኛን ገሸሽ ያደርጉናል፣ ይጠሉናል። ግን ይሁን መቼም ቢሆን ኃይላችን ማጠናከሩ ግድ ይላል። ያም እንዳለን ነው። ወደ ሶሪያ እንምጣ። ሶሪያ ውስጥ ባለፈው ሳምንት የሆነው ሁኔታ ታውቃለህ። እስራኤል መከላከያ የቀድሞ የሶሪያ አየር ኃይልን ቦታ መትታለች። ያም የቱርክ ያን አካባቢ መልሶ ለመገንባትና ቱርክ እዛ አካባቢ ለማስፈር ጥረት እያደረገች ነው። በዚህ ምክንያት መታለች። አሁን እንደገና በትናንትናው ዕለት በዮርዳኖስ ውስጥ ሰላም ይሁን ተብሎ ድርድር ተደርጎ ሰላም ውይይት ተጀምሯል። ውጤቱ ጥሩ ሊሆን ይችላል። ይኸውልህ መጀመሪያ ይህ አየር መንገድ የተመታበት ምክንያት ቱርክ በሱሪያ ላይ ግዛት አድርጋ ለመቀመጥና ታንኮቿን
ወታደሮቿን በዛ በኩል ማውጣት ነው የፈለገችው። እስራኤል ከብዙ ጥናት በኋላ የቱርክን ወደ ሱሪያ መቅረብ በተለይ ወደ ጎላን ሀይት መቅረብ አልፈለገችም። ለዛም ነው ይህ አየር መንገድ የወደመበትና ከዛ በፊት ግን የሞሳድ ጄኔራል ከሱሪያው የውጭ ጉዳይ ጋር ተነጋግሯል። ይሄን ነገር አንቀበለውም፣ ቱርክን አታቅርቡ፣ ቱርክ በዚህ በኩል ቀረበች ማለት እኛ ራሳችን ድጋት ደህንነታችን ስጋት ስለሚያመጣ እንዳትገባ የሚል ትዕዛዝ ሰጥተው ነበር። ሆኖም ግን ይሄ ነው ማጥቃት ማለት አስቀድሞ ያ ቦታ ከመያዙ በቱርክ እስራኤል አየሮች የሚወርዱበትን ቦታ፣ ታንኮች የሚሰፍሩበት ቦታ ደምስታ አውድማ ተመልሳለች። ከዛ በኋላ ግን ድርድሩ እንዳልከው ትላንት በጆርዳን ሀገር የኛ የሞሳድ ጄኔራል ባለበት የቱርክ የውጭ ጉዳይ ሚኒስተር ባለበት የቱርክም ተጨማሪ አለ ቱርክም በዚህ ውስጥ እና በአሜሪካ አደራዳሪነት ወደ ሰላም እንምጣ፣ እኛ ስጋታችን የቱርክ ግዛት በሱሪያ ውስጥ መኖር የለበትም በሚል ውይይት አድርገዋል። ይሄም ከተሳካ ደስ ይላል። እኛ ስጋታችን ከቱርክ እንጂ ከሱሪያ አይደለም። ሱሪያ ምን ጊዜም ቢሆን ጎረቤት አድርገን መቀመጥ እንፈልጋለን። ሌላ ሀገር ግን በዛ አካባቢ ገብቶ በተለይ እንደ ቱርክ ያለ ሀያላን ሀገር ብዙ አቅም ጉልበት ያላት ሀገር በዛ በኩል እንድትተነኩለንና ነገሮችን በዛ በኩል እንድታሄድ አንፈልግም። እስራኤልም ይሄን ነገር እድል መስጠት መስሎ አይታየኝም። ስለዚህ አሁን በእርግጥ ከቱርክ እዚህ ቦታ መግባቷ መልካም ነው፣ ግን ቱርኮች ይሄን እንዴት ሊቀበሉት ይችላሉ? እንግዲህ ታውቃለህ ኤርዶዋን የሚያደርገውን ፕሮፓጋንዳ ጸረ እስራኤል እንቅስቃሴ የሚያደርገውን ባገኘበት መድረክ በሙሉ እስራኤልን ወንጀለኛ እያደረገ የሚዝትና የሚከስ ነው። ይሄን ድርድር እንዴት ሊቀበለው ይችላል? ወደፊትስ በእርግጥ ቀጠሮም ተይዟለኝ እንደዚህ ሶስቱም ያሉበት ውይይቱ እንዲቀጥል ይሄን ነገር ቱርክ ትቀበለዋለች ወይ? አራት ሀገር አሉበት። ቱርክ አለችበት፣ ሱሪያ አለችበት፣ እስራኤል አለችበት፣ አሜሪካ አለችበት። በተለይ ግን የአሜሪካው ፕሬዚደንትና የቱርክ ኤርዶዋን ግዛት ፕሬዚደንቱ ኤርዶዋን ግንኙነት ጠበቅ ያለ ነው። ሁለቱም መሪዎች በጣም ክብር ይሰጣሉ ለሁለታቸው፣ ለአንዱ ክብር ይሰጣሉ። ለዛ ነው መሰለኝ በአሁኑ ሰዓት ቱርክም በዚህ ስምምነት በዚህ ድርድር ላይ የገባችው። ሆኖም ግን የአሜሪካ መንግስት ጠንካራ አቋሙን ካሳየ በቱርኩ በኩል የማይሆን ነገር የለም። ከጦርነት ደግሞ ድርድር ይሻላል። በድርድር ነገሩ ከተቋጨ መልካም። ሆኖም ግን ቀደም እንዳልኩ እኛ በሰሜኑ ሀገር በኩል ሌላ አየር ኃይል ሌላ ታንከኛና እግረኛ አንፈልግም። ይሄም በቁጥጥራችን ስር ነው። የጎላን ሀይት እስካለ ድረስ ነገሮችን የማየትና መነጽራችን የምናይበት ሁኔታ ሌላ ስለሆነ የሊባኖስን ሁኔታ እንደምታየው እየተዳከመ ነው። ዞሮ በአሁኑ ሰዓት ትልቁ ፈተናችን የኢራን ሁኔታ ነው። የኢራን ፕሮክሲዎች እየሞቱ ነው። ጊዜ ይፈጃል እንጂ መሞታቸው አይቀርም። ኢራንም በአሁኑ ሰዓት ኢኮኖሚካሊ ውድቀት እየደረሰባት እንደሆነ በዓለም ላይ እየተነገረ ነው። ያ ውድቀት ምናልባት ህዝቡን አንቀሳቅሶ የመንግስት ለውጥ ያደርጋል፣ ሌላ ጉዳይ ነው። ከሆነ ጥሩ፣ ካልሆነ ግን ፕሬዚደንት ትራምፕ በአሁኑ ሰዓት ራሳቸው የሚዝቱት ምንም አይነት በተለይ የአሜሪካው የገንዘብ ሚኒስትር ያስተላለፉት መልእክት ምናልባት ውጤት ይኖረዋል የሚል ወደ እሱ ልመጣ ነበር። ጥያቄ ገብተህበታል አው ካልክ እንግዲህ የአሜሪካው የገንዘብ ሚኒስተር በኢራን ላይ ታይቶ የማይታወቅና በአንዲት ሀገር ላይ ታይቶ የማይታወቅ ማዕቀብ የኢኮኖሚ ማዕቀብ ለመጣል ትናንት ሌሊት ላይ ውሳኔያቸውን አስተላልፈዋል። ኢራን በበኩሏ ደግሞ ዋ እያለች ነው። ያ የምትለው ነገር ምንድን ነው? ይህ ሁኔታ እውን ከሆነ ተግባር ላይ የሚውል ከሆነ በሆርሙዝ ሰርጥ በሆርሙዝ አካባቢ አንድም መርከብ ነዳጅ የጫነች መርከብ በዛ ቦታ አታልፍም፣ ተወራትልም። ያም አልፎ ለዚህ ተባባሪ የሚሆኑት ሀገራትን ጭምር በተለይ ፋርስ ባህረ ሰላጤ ውስጥ ያሉ ሀገራትንም እንመታለን እያሉ እየዛቱ ነው። ይሄን እንዴት ነው ግቡን ሊመታ የሚችለው? አይቸው ነገሩ ስብስብ ነው። ትክክል ነህ። ኢራን መካከለኛው ምስራቅ ያሉ ሀገራትን በሙሉ እያስጠነቀቀች ነው። አልፎ ተርፎ እንግሊዝንና ሌሎችም የአውሮፓ ሀገራትን በሙሉ በተለይ ግሪስ የምንለውን የአሜሪካ ጦር ካምፕ ያለበትን በሙሉ እያስጠነቀቀች ነው። እኛን የሚጎዳን ጠላት አሜሪካ እስከሆነ ድረስ የአሜሪካን ወታደራዊ አካል አቅፋችሁ ከተገኛችሁ እናንተም ትደበደባላችሁ ነው የሚሉት።
በሌላ በኩል ይህ አባባል ምን ያህል እውነት ነው ኢራን ታደርገዋለች የሚል አቋም ነው ያለ። ኢራን ምንጊዜም ቢሆን ከአሁኑ በፊትም ተኩሳለች እስከ ቱርክ ድረስ ከግሪስ ድረስ በመካከለኛው ምስራቅ ሀገራትም እንደዚሁ የአሜሪካ ጦር ባለበት ሁሉ ተኩሳለች። ጆርዳን ተኩሳለች፣ ኦማን፣ ኤምሬት፣ ሌሎችም ቦታዎች ታደርገዋለች የሚል አቋም ነው ያለኝ። አንተ በግልህ የሃይማኖትን ጉዳይ በጣም ብዙ ጥረት ታደርጋለህ። አሙታ አቋቁማቸዋን ቅስቀሳ ታደርጋቻለሁ፣ ሰላማዊ ሰልፍ ታደርጋላችሁና ትላንትና ደግሞ ይጽሐቅ ቀርጾንን አግኝታችሁት ነበረ። እዛ ፎቶም ያንተን አይቻለሁና ምን ነበር እስቲ የነበረውን ሁኔታ እስቲ ግለጽልን ለተመልካቾቻችን። እንግዲህ በእውነት በትናንትናው ዕለት ከፕሬዚዳንቱ ጋር ቤተሰቡ ያው ፕሬዚዳንቱ ራሳቸው ጥሪ አድርገው ነው ቤተሰቡን የጠሩት። ግን ከበፊቱ ከነበረው ፕሮግራም እንግዲህ የፕሬዚዳንቱ ከዚህ ቤተሰብ ጋር ሲገናኙ ሶስተኛ ጊዜያቸው ነው፣ መጀመሪያ አይደለም። ይሄን ፕሮግራም ይሄኛውን ግንኙነት ለየት ያደረገው ምንድነው? ፕሬዚዳንቱ ለዚህ ግንኙነት ዝግጁ ሆነው ጠብቀውን ነበር። ምክንያቱም ከሰሞኑ እኛም በትግል ውስጥ ያለነው ቤተሰቦቹም የሃይማኖትን ጉዳይ መፍትሄ የሚያገኝለት የሻባክ ወይም የእስራኤል ጠቅላላ ደህንነት ቢሮ ነው የሚል ፉከራዎች እያያዝን ነበር የወጣ ነው። በዛ መሰረት ይመስለኛል ፕሬዚዳንቱ በዚህ ጉዳይ ላይ እንግዲህ ቤተሰቡን ጠርተው ከመጥራታቸው በፊት ያው የሻባክን ዋና አዛዥ ዳቪድ ዚኒን በማናገር በዚህ ጉዳይ ላይ እኔም ጣልቃ ገባለሁ፣ የሚቻለውን ከፖሊስ ጋር ቆሜ ጎን ለጎን እረዳለሁ የሚል ነገር የተናገሩት። እንግዲህ በዚህ ግንኙነት ላይ ያው ፕሬዚዳንቱ ተገኝተን በሚዲያ መውጣቱ ለእኛ ጥሩ ነው። ሆኖም ግን አጥጋቢ መልስ አልተገኘልንም። ምክንያቱም እኛ የምንፈልገው የበለጠ ይቅርታ እኛ የምንፈልገው የበለጠ ሻባክ ራሱ ይሄንን ፋይል የሃይማኖትን ጉዳይ ራሱ ወስዶ በኃላፊነት ወስዶ ራሱ እንዲመረምር ነው። ሁላችንም እንደምናየው ከዚህ በፊት ያው እንግዲህ አመት እየሞላው ነው። ከአመት በፊት ፖሊሶች በዚህ ጉዳይ ላይ እንግዲህ እኛ አልቻልንም የሚል ንግግር ነው የተናገሩት። በአሁን ሰዓት ከፖሊስ ጎን ለጎን ሆነን እንረዳለን ወይም ደግሞ ጣልቃ እንገባለን የሚለው ነገር የማይሰራ ነው። የኛም አሁንም ቢሆን ጥሪያችን ቤተሰቡም ጋር ሆነን ቤተሰቡ የሚለው ሻባክ ዳቪድ ዚኒ የጠቅላላው የደህንነት መሪ ራሳቸው ኃላፊነቱን ወስደው ከፖሊስ ጋር መስራት ብቻ ሳይሆን ራሳቸው እየሰሩ ፖሊሶች እንዲረዷቸው ማድረግ ነው እንጂ ፖሊሶች እንዲረዷቸው እነሱን ማድረግ አይቻልም የሚል ንግግር ነው የተናገሩት። እንግዲህ ሁላችንም እንደምናውቀው አቶ ሽሎሞ የፖሊስ ስራና የሻባክ ስራ ልዩነት አለው። እንዲያውም ከሰሞኑ ከተለያዩ በዚህ በሻባክ ውስጥ ሲሰሩ የነበሩና ጡረታ ላይ የሚገኙ በጣም ብዛ ያሉ ሰዎችን ስናናጋግር ልዩነቱ ምንድነው? ሻባክ በአሁን ሰዓት ከ2 ዓመት ተኩል በኋላ ይህች ልጅ ከተጠለፈች በኋላ ፖሊስ ምንም አይነት ስራ እንደማይሰራና በሻባክ ልዩ መሳሪያ እንዳለውና እነዚህ መሳሪያዎች መጠቀም እንዳለበት የሚል ንግግር ነው የተናገሩት። እንግዲህ ይሄንን ነው ቤተሰብም የተናገረው አቶ ሽሎሞ። ግን እዚህ ላይ ባለፈው ለሃብ 4043 የሚባለው ደግሞ ኃላፊነቱን ወስዶ ስራ ጀምረናል፣ እየመረመርን ነው፣ እዛ ከመርማሪውም ኢትዮጵያኖች ተመድበዋል ተብሎ ነበር። ማለትም በሰሜን አካባቢ ከነበረው የምርመራ ሂደት እንትን ብሎ ወደ ለሃብ 4043 አልፎ ነበርና የዚያስ ውጤትስ የት ደረሰ? ምንድነው የሚሉት? አሁን ሻባክ ይግባ ተብሎ ከተጠየቀ ደግሞ ብዙ ጊዜ ቆይቷል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተገናኝተው ቤተሰቦችን ተጠይቀው ነበር። በክነሴትም ውይይት ተደርጎ ተጠይቆ ነበር። ከመቼ ጊዜ ጀምሮ ነው ሻባክ የገባው? ሻባክ እንግዲህ እንደኛ እንደገባን ከሆነ የመጀመሪያው ሳምንት ላይ ሻባክ ሁኔታውን ለመመርመር ይሄ ወንጀል ነክ ነው ወይስ ደግሞ በቴሮሪስት መልክ ነው የዚህች ልጅ የተጠለፈችውን የሚለውን ለመመርመር ገብቶ ነበር የሚባል ሁኔታዎች አሉ። ይሄ የወንጀል ነክ መሆኑን ሲያዩ ሻባክ እጃቸውን እንግዲህ ሁኔታውን ፋይሉን ወደ ፖሊስ ያስተላልፉና ስራቸውን ያቆማሉ የሚል ንግግር ነው የተናገሩት። እኛ ግን በዚህ በኩል መረጃ የለንም። ሌላው እንግዲህ ትላንትና ነው እኛ በትላንትናው ዕለት ነው ከፕሬዝዳንቱ ጋር ስንገናኝ ከሻባኩ ዋና መሪ ጋር እናንተን ከማግኘት በፊት ስልክ ተነጋግሬያለሁ። ሻባክም ከፖሊስ ጎን ሆኖ ይሰራል፣ ለፖሊሶችም ያግዛል የሚል ንግግር የተናገሩት። ይሄ ያግዛል የሚለው ነገር ከዚህ በፊትም የተነገሩ ንግግሮች ናቸው። ለኛ ምንም አይነት ጥቅም የለውም።
ዋናው በአሁን ሰዓት የቤተሰቡ ፍላጎትና መልእክት እዛም ሆነን ያስተላለፍነው ለፕሬዝዳንቱ እኛ የምንፈልገው ከፖሊስ ስር ሆኖ ሲሰራ ሳይሆን ፖሊሶች ከነሱ በታች ሆነው ሻባክ ራሱ ፋይሉን ወስዶ ባለው መሳሪያ ተጠቅሞ እንግዲህ ከሰሞኑ አይተናል አቶ ሽሎሞ ምን አይነት መሳሪያዎችን ተጠቀሙና በጣም ልዩ የሆነ ስራዎች ሰርተው ያንን ህፃን ልጅ እንደተገኘ ዩቫልንና ሌላ ደግሞ ከሁለት እናትና ልጅ ከእስራኤል ውጭ ሆነው በእነሱንም እንዴት እንደተገኙ ይሄንንም ለፕሬዝዳንቱ አቅርበናል። እኔ የምችለውን አድርጋለሁኝ ሻባክ የሚሰራውንም ስራ በቅርብ እከታተላለሁ የሚል ቃል ነው የገቡልን። ሆኖም ግን አሁንም ቢሆን እስካሁን ድረስ የለአብ 40 ሻሎች ላሉት አቶ ሽሎሞ እንግዲህ እነሱም ስራቸውን ከጀመሩ አመት እየሞላቸው ነው። ለአብ 40 ሻሎች ማለት እንግዲህ በወንጀል ነክ ነገር ላይ ልዩ መርማሪዎች ያለውና በጣም ታዋቂ ቡድን ክፍል ነው። በአሁን ሰዓት ለሃይማኖት ግን ምንም አይነት መልስ ወይም ደግሞ ከወላጆች ጋር ግንኙነት ሊያደርግ አልቻለም። ባለፈው በእነሱ ቢሮ ፊት ለፊት ባደረግነውም ትግል ምንድነው ያሉት? እኛ በየሁለት ሳምንቱ በመናደርገው ምርመራ ለናንተ የሚሆን አንዳንድ መልሶችን ሰጣለን ብለው ቃል ገብተው ነበር። ቃል በገቡበት መሰረት ነው ወደ 5 ሰው ሆነ እነዚህ ቤተሰቦች ምንም አይነት ከማንኛውም ክፍል ከፖሊስም ይሁን ከሻባክም ይሁን ከማንኛውም ክፍል ምንም አይነት መልስ ሊያገኙ አልቻሉም። በጣም በሚያሳዝን ሁኔታ ነው እንግዲህ ከሰሞኑ አንድ ትልቅ ድርጅት ከዚህ በፊት በጣም ታዋቂ የሆነ ከነሱ ጋር አሁን በመጣመር ስራ ላይ እየሰራን ነው። ይሄ ድርጅት ዋናው ዓላማው ስትራቴጂያዊ የሆኑ ስራዎችን እየሰራን ነው። ፖለቲከኞችን በምን አይነት ዘዴ እንደማግኘትና ሻባክን በምን አይነት ዘዴ ወደ ስራው እንዲገባ የሚያደርጉ ሁኔታዎች በጣም የተጣራ ስራዎች እየሰራን ነው። እርግጠኛ ነኝ እንግዲህ ከሰሞኑ ድንገት ለየት ባለ መልኩ ለውጦችን እናያለን ብለን እንገምታለን። አቶ ሽሎሞ ነው ግን አቶ ተስፋዬ ይሄ ምናልባት በሰሞኑን በምታደርጉት ህዝባዊ ቅስቀሳና የምታደርጉት ትግልን ቀዝቀዝ ለማድረግ ሊሆን ይችላል። ምክንያቱም ነገሩ እንዳይፏፋም የምርጫ ጊዜም ስለሆነ ነው እንጂ ታዲያ የት ቆይተው ነው እስከዛሬ ድረስ? ጥያቄ ነው። እነዚህ ያስገባናቸው ድርጅቶች በእውነት የኛ የራሳችን እንግዲህ እንደምንም ብለን ነው። እነዚህ ብዙዎቹ አሁን እኛን የሚረዱ ከጎናችን የቆሙት በታጋቾች ቤተሰቦች ጋር አብረው ሲሰሩ የነበሩ በተለያየ መንገድ ሲሰሩ የነበሩ ናቸው። በብዙ መንገድ እንግዲህ በመንግስትም ስራ በተለያየም በኩል በቀላል ዘዴ በቀላል ሁኔታ ለመድረስ የሚችሉበትን ሁኔታ እየፈጠሩን ይገኛሉ። እስካሁን የት ነበሩ የሚለው እኛም ይሄን ጊዜ ለመጠቀም የምናደርገው ጉዳይ ነው። ምክንያቱም የምርጫ ሰዓት በአሁን ሰዓት እንደምናየው ብዙዎቹ ፖለቲከኞች እንግዲህ ራሳቸውን የምርጫውን ፕሮግራም እያዘጋጁ ነው። ይሄንን በመጠቀም በያሉበት በየሄዱበት እዛ እየተገኘን ይሄንን ጥያቄና የሃይማኖትን ፎቶ ይዘን ስለ ሃይማኖት እስካሁን ምን ሰራቸው የሚለውን ጥያቄ ለመጠየቅ ነው። እንግዲህ አጋጣሚውን ለመጠቀም ነው። ሌላው ያው ክኔሴት በአሁን ሰዓት ዝግም ስለሆነ በተለያየ መንገድ ስራችን እየሰራ ነው። አቶ ሽሎሞ ስለዚህ አሁን ያለው እቅድ ምንድን ነው ማለት? አሁን በእርግጥ ሲጀመር ያው አንተ እንዳልከን ከሆነ ፕሬዚደንቱ ራሳቸው ነው ጠርተው ያነጋገሩን ብለሃን፣ ቤተሰቦች ጠይቀው ሳይሆን እሳቸው ነው የጠሩን ብለሃን። የጠሩበት ምክንያት ያው ነገሩን ለመከታተል ይሆናል። አሁን እናንተ ያላችሁ የስራ ወይም ደግሞ ህዝባዊ ቅስቀሳ ስትራቴጂ ምን ይመስላል? እንግዲህ እኛ እንቀጥላለን፣ ህዝባዊ እንቅስቃሴያችን እንቀጥላለን። በእውነት እንዳልከው ነገሩን ለማቀዝቀዝ የመስሎ ይታያል። ውስጥ ለውስጥ ብዙ ስራዎች እየተሰሩ ነው። እንግዲህ ይህንን ለማለት እንግዲህ ከምርመራው ጋርም ያንን ነገሮችን ለማገናኘት ብዙውን ጊዜ ትግሉን ወደ ውጭ የምናሳየውና ውስጥ ለውስጥ የሚሰሩ ስራዎችን ለህዝቡ ገልጾ የመናገር ሁኔታውን የማንችልበት ሁኔታ ላይ ያለ ነው። ሆኖም ግን ትግሉንም ለመቀስቀስ ወደ ውጭም ሰዎችን ለማውጣት ይሄን ሁሉ ጥረት እያደረግን እንገኛለን። አቶ ሽሎሞ ገበያ አሁን ስለዚህ አሁን በአጠቃላይ አንተ አሁን ባላችሁ የእናንተ መረጃ በእርግጠኝነት ከተመልካቾቻችን እናንተ የበለጠ ትንሽ እውቀት ሊኖራችሁ ይችላልና ወይም ግምት ሊኖራችሁ ይችላልና እቺ ልጅ በህይወት አለች ተብሎ ይገመታል? አቶ ተስፋዬ እንግዲህ ይሄንን ነው አይደለም ለማለት እግዚአብሔር ነው የሚያውቀው። አቶ ሽሎሞ በእውነት እኔ በግሌ ይቺ ልጅ በህይወት እንዳለችና በህይወት ተጠልፋ በህይወት እንደተያዘች ነው የምገምተው።
በዛም ነው ትግላችን እንደውም ሻባክ ይግባ የምንለው። ምክንያቱም በዛን ጊዜ የነበሩ ሰዎችን በአሁን ሰዓት መርምሮ የማግኘት የሚችል ችሎታ ያለው በአሁን ሰዓት ሻባክ ብቻ ነው፣ ፖሊስ አይችለውም። እንደውም ብዙዎቹ የሚሉት ምንድነው ሻባክ የሚይዘው መሳሪያ ወደ ፖሊስ ካስተላለፈ ጠቅላላ ህብረተሰቡም ችግር ላይ ሊወድቅ ይችላል። ስለዚህ ይሄን ምርመራ ማካሄድ የሚችለው ሻባክ ብቻ ነው ባለው መሳሪያ ተጠቅሞ። ይሄንን ማወቅ የምንችለው ሻባክ ስራውን ሲጀምር ነው። እንግዲህ ይሄንን ሰሞኑን ለማወቅ እንችላለን። የኛ ሌላው ጥያቄ ተጠየቁት እንግዲህ ዳቪድ ዚኒ ለፕሬዝዳንቱ ትናንት ተናገሩ እንጂ ከሻባክ የተሰጠን ምንም አይነት መልስ የለም። እኛ ከሻባክ የተሰጠንን መልስ ያወቅነው በሚዲያ ነው። እኛ የምንለው ምንድነው? አሁንም መልእክታችን ያስተላለፍነው ደብዳቤ መልእክቱ የሻባክ አዛዥ ጠቅላይ ሚኒስትር ቢንያሚን ናታንያሁ ናቸው። ማለትም ናታንያሁ ናቸውና ለምን እሳቸውን ቀጥታ አግኝቶ መጠየቅ አይሻልም? አቶ ተስፋዬ ተገናኙ እኮ ቤተሰቡ ተገናኙ። እኔ እንደ ልጅ እንደ ልጄ ነው ማያት ፋልጋይዝ ማላፍናንፋም የሚል ንግግርም ተናግረው ነበር እና በዛ ጉዳይ ነው ይቅርታ በዛ ጉዳይ ላይ ነው እንግዲህ ጠቅላይ ሚኒስትር ቢንያሚን ናታንያሁ አቶ ሽሎሞ እንዳሉት ሻባክን እንግዲህ ቃል እነሳቸው ናቸው የስራ መመሪያ የሚሰጡት። በዚህ ጉዳይ ላይ እኔ ምንም ችግር የለም፣ ሃይማኖትን እንደ ልጄ ነው ማያት፣ ሁሉን ነገር እናደርጋለን የሚል ቃል ገብተው እስከዛሬ ድረስ በጣም ብዙ ጊዜ አልፎታል። ሌላው ያው የአዲያና ክሊታ ሚኒስተርም እንደዚሁ እንደገናም ሚኒስተር ቤንግቪርም እንደዚሁ ሁሉም ተገናኝቶ ቃል ገብቷል። በአሁኑ ሰዓት ግን እነዚህ ሰዎች ከቤተሰብ አጠገብ ጎን የሉም ማለት ይቻላል። መጨረሻ ጥያቄ አቶ ተስፋዬ ባለፈው አባትየውን ተስፋዬ ካሳሁን በምጠይቅበት ጊዜ በመጣው ዓመት ልጆቻችን ትምህርት ቤት አንሰድም፣ እኛ ድንኳን ሰርተን ከጠቅላይ ሚኒስትሩ ቢሮ ፊት ለፊት ወይም ከማኖሪያ ቤቱ ፊት ለፊት ልጆቻችን ዘን የረሃብ አድማ ልናረግ ነው ብለው ነበር እና ያ ፕሮግራም ተቀየረ ወይስ እንዴት ነው? አይ አልተቀየረም። እኛ በአሁኑ ሰዓት ይሄም በሂደት ላይ ያለ ሁኔታ ነው። እንግዲህ በምንሰራው ስርዓት ላይ የተለያዩ ሁኔታዎች አሉ። እንግዲህ በሚቀጥለው ደግሞ የምናደርገው ኢየሩሳሌም ያው የጠቅላይ ሚኒስትሩ ቤት ፊት ለፊት ቤተሰቡ ድንኳን ጥሎ ያው እንደተባለው እናደርጋለን። ከዛ በፊት የነበሩ ቀድመ ተግባራት ሌሎች ነበሩ፣ እነሱን እያደረግን ነው። እነዛ ነገሮች ያልተሳኩ ከሆነ የሚቀጥለው ሁኔታ ይሄ ይሆናል። ከዛም በኋላም ደግሞ ትግሉ እየቀጠለ ይሄዳል ማለት ነው። ኦኬ አቶ ተስፋዬ በጣም እናመሰግናለን። ናፍቀናን አንተ ደግሞ ቶሎ ወደኛ እንድትመጣልን እንጠብቃለን። ስለ ለልጅቱ የምታደርገው ትግል በእውነት እና የሰብአዊ ጉዳይ በጣም የሚያስደንቅና የሚያስመሰግን ነው። አመሰግናለሁ።